እኔ ዝም እያልኩሽ ያለው ታይ እስቲ አዩ በእናትሽ እንዴ ሁለተኛ አጠገቤ እንዳትደርስ ሁለሽም አንቺ አረ ወይኔ አቡ ነይ ነይ ጀመር ከህይወታችን ብትወጪ ከሆነ ትወጫለሽ አይ ምትይ ከሆነ ህይወትሽን ማበላሽ እንደዛ እንዳታውሩ ለምንድነው እንደዚህ የምታናግረው ተረጋጉና አውራት ለምን እንደዚህ የምታወሪ ለምን እሺ እኔ አንቺ ማለት ባለፈው እንደዛ ስትሆኚ ይኸውልሽ ስትጠቁሚ ምናምን ነገር ዝም ያልኩሽ ማለት ነው ፈርቺሽ እንዳይመስልሽ እሺ ስነ ስርዓት ይኑርሽ አፍሽ ዝጊ ካለ አንቺ ራሱ አፍሽ ዝጊ ባላ ማለት ነው እኔ እንደዚህ አልሰማሽ እኔ አደረው ምን መሆኑ ነው አንደኛ ነገር ባለፈው አሙ አልፈልግሽ ከህይወቴ ውጭልኝ ብሎሻል ሂጂልኝ እኔ አልፈልግሽም ያልንሽን አልፈልግም ከህይወቱ ተወጇለሽ አዎ እንዴ ለምን ጠሯል መቼም ደግሞ አታገኙም መቼም ከኔ እጅ አውጥተሽ እሱን ለማግኘት እንዳሞክሪ አታገኙ አንደኛ ምንድነው በጥፊ መታኝ ትሮጣለች እንዴ ለሶስት ጠርታው ሊደረግ በጥፊ መታኝ ትሮጣለች እንዴ በጥፊ ነው መታሽኝ እኮ እኔ ጭራሽ እንትን እያልኩኝ አንቺ ትመስኛለሽ በጥፊ አሁን ለሶስት ሊደበድሙ ልጁ ተናክት ቢያት መጣችኝ እያባረረች አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ እናንተ እንዴት ናችሁ ባለፈው ትንሽ አልተግባባንም እና ካህሙ ጋር ያው በንግግር የተነሳ ተራርቀናል ያው እሱ ማክሮፎኛል ለብሎ ማያቅም ምናምን እና በነበረው ነገር በጣም ተናድጄ ነበርና እኔም ትንሽ አለመግባባታችን ያው ብዙ ነገር ውስጥ እንድንገባ አደረገንና ያው አዩ ደግሞ ሁኔታዋ ትንሽ አላማረኝም ምክንያቱም ሐሳቧ እንዳለ ሰርግ ምናምን በቃ ለአህሙ ያላት ነገር ምናምን ሪል እየሆነ ነውና ይሄንን ነገር ደግሞ እኔ አልፈልገውም ለምንድነው የማልፈልገው እሷና አህሙና አዩ በጣም የተለያዩ ሰዎች ናቸው ጭራሽ አይገናኙም በባህሪ በስራም በምን በቃ በምንም ነገር የሚገናኙ አይነት ሰዎች አይደሉምና እኔ ይሄንን አትሆኖም ብዬ የምለው ለኔ ፈልጌው አይደለም አህሙን በጣም ስለማቀው ነው በደንብ ነው ማቀው ስራውን አቃለሁኝ ባህሪውን አቃለሁኝ ያው ባጭር ጊዜ ውስጥ ብዙ ነገሮችን እኔ እሱ ላይ አቃለሁና አሁን ይሄንን እኔ የምለው ለአህሙ ጥሩ ነገር ስለምመኝለት ነው ጥሩ ነገር ነው ከሱ የምጠብቀው እሱ የምፈልገው እዚህ ጋር አዩ መታ ወደ ሌላ ነገር ውስጥ እንዲገባ አልፈልግምና በእርግጠኝነት እኔ እርግጠኛ ሆኜ የምናገረው ነገር ምንድነው አህሙ እኔን ለማስቀናት ብሎ ያንን አስቦ ነው ሰላም ውድ የአህሙ ቤተሰቦች እንደምን ናችሁ እንዴት ከረማችሁ እንዴት ነበር ቆይታ ሳምንቱ እንዴት ነበር እንዴት አለፈላችሁ ያው ሰሞኑን እንግዲህ የተለያዩ ነገሮች እየተፈጠሩ ነው እኔም እያየው ነበረ ምናምን ነገር ብዙዎቹን ያው መናገር እየፈለኩኝ ሳልናገር ምናምን ነገር እየቀረው ነበረ እና ዛሬ እንግዲህ መጥቻለሁ ከአያት ጋር መጥቻለሁ እና ብዙ ነገሮችን ለማውራት ነው የመጣሁት ትንሽ ነገሮች ምንድነው እሱ ይደበሩኝም አሉ ጥሩ ጎንም አላቸው መጥፎ ጎንም አላቸው እና እነሱን ለማውራት ነበረ ያው ወሬ ከመግባቴ በፊት ሰላም ትበላችሁና ከዛ በኋላ እኔ እቀጥላለሁ ሰላም ነች ሰላም የአህሙ ፋሚሊዎች እንዴት ናችሁ አለን እንግዲህ ሚኮ እንደጠቀሰው ብዙ ነገሮችን እያየን ነውና እዚህ ጋር የመጣ ነው አንድ እነሱን ለማስማማትና ያላችሁ በመሃላችሁ ያለውን አለመግባባት ለመፍታት ነው ምክንያቱም የነሱ ነገር ሀያት እንደጠቀሰችው የሚሆን ነገር አይደለም ምክንያቱም ባህሪያቸውም አይገናኝም ምናምን ሲቀጥል ልጅቷም እንዳየሁት ከሆነ ለሰው ሪስፔክት የላትም ሶ ያ ነገር የሆነ ደስ የማይል ነገር ነው እና ሲቀጥል ደግሞ ሀያት አህሙን ያወቀችው በእኔ በኩል ነው እና እኔ እስከማውቃቸው ድረስ አህሙ ለሀያት ያለው ነገር ምናምን እንደዚህ ነገር ውስጥ ይገባል ብዬ እኔም አላሰብኩም እውነት ለመናገር እና የሆነ ድንገተኛ ነገር ነው የሆነበት ስለዚህ ይሄ ነገር ምንድነው አህሙ በእልህ ነው እንደዚህ አይነት ነገር እያደረገ ያለው እንጂ አስቦበት የሆነ ነገር አይደለም ምክንያቱም ከሀያት ጋር ባለመግባባቱ ነው እንደዚህ አይነት ነገር ውስጥ እየገባ ያለው ሶ ያንን ነገር ለመቅረፍ ነው እዚህ ጋር የተገኘ ነውና ትላንትና የተሰራውን ቪዲዮ በማየት ነው
ዛሬ እንደዚህ ካሜራ ምናምን ደቅኜ አዩ ጋም ደውዬላታለሁ እየመጣች ነው ላወራት ምናምን ነገር ነው። እኔ ከሀያትም ጎንም አይደለም ከአዩ ጎንም አይደለም፣ ግን እውነታውን በምን አይነት መንገድ ነው እየሄደ ያለው? አሙ ፈልጎት ነው ፈልጎት አይደለም? አዩስ በምን አይነት መንገድ ነው ማለት ስሬስ አርግታ ነው ወስደችው ነገሩን። እኔ እስከማውቀው ድረስ እሱ ድንገተኛ ያ ነገር እንትን ስላደረገበት በዚህ ነገር አስተካክላለሁ ብሎ ነው ያልሆነ መንገድ እየሄደ ያለው። ድንገት ገብቶበታል። ግን በቃ በዛ መሃል ደግሞ አዩ ደግሞ ተስፋ እያገኘች ምናምን ሌላ ነገር እያሰበች ምናምን ነው እየሄደች ያለችው። ኢቭን if ትላንትና አዳራሽ እስከመያዝ ሰው ይዘጋጅ ሚዜ ምናምን እስከማለት ድረስ ደርሳ ነበር። እና ይሄ ነገር በምን አይነት መንገድ ነው መመለስ ያለበት? በምን አይነት መንገድ ነው መሄድ ያለበት ስላችሁ እናንተም እኛም አውቀን መቀጠል ያለብን ነገር እንድንቀጥል ነው። ገባችሁ አይደለ? ስለዚህ እውነት ነው እውነት አይደለም እኔ እንዳይመስለኝ አሙ እውነት አይደለም ነው ብዬ ማሰቡ። ምክንያቱም አሙን እስከምታውቁት እስከዛሬ ድረስ በህይወቱ በጣም ብዙ ሴቶች መጥተዋል፣ በጣም ብዙ ሰዎች አስቸግረውታል ምናምን ነገር ግን አንድ አላማ ስላለው ለዛች አላማ ነው እየሄደ ያለው ስቴፕ ባይ ስቴፕ። ግን አሁን ላይ ደግሞ እያደረገ ያለው ግራ ገባኝ እኔ ራሴ ግራ ገባኝ። ምክንያቱም ያንን የምናስበውን አላማ ትቶ ወደ ሌላ ነገር እየገባ ነው። ትላንትና እስከ መጨቃጨቅ ድረስ ደርሷል። እሱ የሚያውቀው ታሪክ የለም። እሷ ሌላ ነገር አዘጋጅታለች ምናምን ነገር ሳምንት እሁድ ሁላ ቀን ሁላ ቆርጣለች ምናምን ነገር። ስለዚህ ይሄ ነገር መሆን የለበትም ብዬ አዩ ጋር ደውዬላታለሁ። ታውቃላችሁ መቼም አሙ በአንድ አዩ ወዷታል ማለት አይቻልም። ስቴፕ ባይ ስቴፕ ሊወዳት ይችላል። ገባችሁ? ከቀን ከቀን የሆነ ነገር የሆነ ለውጦች እያየ ምናምን ነገር ሊወዳ ይችላል። ግን ወዷታል አይደለም። ሶ ያ ስለሆነ አሁን አዩ ትምጣ ያለውን ነገር ከአዩ ጋር እናወራለን። ለማንኛውም እኔ የምፈልገው እንዲህ ንግግር ምናምን ከሷ ጋር አልፈልግም። ምክንያቱም እሷ ስታወራ በጣም ነው የሚደብረው፣ ንቀት አለባት፣ በጣም ነው የሚያስጠላው። እና እኔ በቃ አንደኛዋን ከሱ ህይወት ውጪ ነው የምላት፣ ከአህሙ ህይወት ውጪ ምንም እዚህ የምታረጊው ነገር የለም ብዬ ነው የምነግራት ማለት ነው። እስቲ የምትለውን ደግሞ እንስማ። ጋይስ መታለች እየመጣች ነው ከስንት ሰዓት በኋላ ወጣች? ንቀቷ እኮ እዚህ ጋር አስቁም አሰብ አዩ ነይ ጠጋቢ ሰላም አትይም? ሰላም በይ ነይ ሰላም ልበላት። አስቀይሜ ባለፈው ስለናፈቀ ነይስ ምን አስቀይመሽኛል? አንተና እኔ ብዙ ነገር አቀያይም ነው እውነት የምር እሷን አክብሬ ነው ሰላም ነሽ። ነይ ለዚህ ጠጋቢ ካሜራው ምንድን ነው? ካሜራ ላይክ ደቅኜ ነው እንትን ያልኩት። ለምን አስፈለገ ካሜራ ያስፈለገው? ለምንድን ነው እሱ እንድናወራ ስለፈለኩኝ ነው። ማለት ያው እኔ ለአሙ ያለኝን ምንነት ጓደኝነት ታውቂያለሽ። ያው ከጓደኛም አልፎ ወንድሜ ነው። ስለዚህ ትላንትና ያደረግሽው ነገር ትንሽ አሙንም አስጨንቆታል። እሱንም ፍላጎት ምናምን ነገር አልጠበቅሽለትም እና በጣም ስታስጨንቂው ነበር በስልክ እና ያ ነገር ላይክ እየቀጠለ ሲሄድ ወዴት እየሄደ ነው የሚለውን ነገር እንድናወራ ነው። ምን ቤት ጠራውሽ? እናንተ ምን ቤት? እኔማ አንተ ጓደኛው ነህ። እሷ ምን ቤት ነች? እሷም ያው የመጣችው ልታወራ ነው። አገባችሁ? እኔ አገባኝ። ይቅርታ አድርግልኝና ይሄ ነገር የኔና ያሙ ነው አይደለ? ሶስተኛ፣ አራተኛ፣ አምስተኛ ሰው አያስፈልግም መሀላችን። ሲቀጥል ደግሞ ማለት ነው እኔና እሱ ተነጋግረን የፈታነው ነገር ነው። ገባ አይደለ? ምንም እንትን ብላችሁ እኔን ለማናገር ምናምን አያስፈልግም። ከዚህ በፊትም እንዲህ ነው የኔ ህይወት ውስጥ ሶስተኛ፣ አራተኛ ሰው እየገባ እየበጠበጠ ያለው። ገባ እኮ አሁን ደግሞ ነው ይለክ እሷን ደግሞ ነው አይኗል ማየት አልፈልግም። እዚህ ጋር እኮ አዩኛ የመጣ ነው እኮ ልንበጠብጥ አይደለም እኮ አሁን ከሀሙ እንድርቅ ነው። ምንድነው አላማችሁ? ምንድነው? ምን ልታናግሩኝ ነው? እስቲ ልስማችሁ። እየሄዳችሁበት ያለው መንገድ ትክክል ስላልሆነ በምን አይነት መንገድ ነበር እኔና ሀሙ መሄድ የነበረብን? ስልሽ ያው እኔ ነበርኩኝ የመጀመሪያ ቀን ቪዲዮ በሚቀረጽ ሰዓት እኔ ነበርኩ ካሜራማኑ አይደለ? ስታወሩ ምን አይነት መንገድ ነው ያወራው ያለሽ እኮ እነኚህ ብዙ ነገሮች መስፈርት አስቀጥም ብሎልሽ፣ አንቺ ግን በአንዴ ዘለሽ ነው በአቋራጭ ገባሽው። ሶ እኔ ለዛ አይደለም ግን ለምን ታስጨንቂዋለሽ? ለምን በስነ ስርዓት መንገድ በቃ ማለት ስነ-ስርዓት ባለው መንገድ ለምን እያወራችሁ ነገሮችን አትፈቱም? ገባሽ? ላይክ አንቺ ባስቀየምሽ ቁጥር ልጁ የሆነ ነገሮችን ተጋፍጦ እንደዚህ ነው ማለት አይፈልግም። ገባሽ? ከሰው መሸሽ እንጂ። ስለዚህ በዚህ ምክንያት ደግሞ ከዚህ በፊት የሚተፈጠረውን ያውቃል። ያ ነገር እንዳይፈጠር አሁንም ቢሆን እኔ ወይ ልቆጣሽ ወይ ምናምን አይደለም፣ ግን አንቺን በስነ ስርዓት ላወራሽ ነው የጠራሁሽ። በስነ ስርዓት እስከጠራሁሽ ድረስ በስነ ስርዓት ማውራት ነው። ገባሽ? ስለዚህ እኔ አሁን እያልኩ ያለሁት ለምን ነገሮችን በስነ ስርዓት አናረግም? ገባሽ? ላንቺ ወግዬ አይደለም ላንቺ ወግዬ አይደለም ምናምን ነገር
ግን በስንስራ ለምን እንዲፈጠር ነው ማለት ምን እንዳረግ ነው ከአህሙ እንድትርቂ ማነሽ አንቺ ሲጀመር እሷ ማነሽ ለምንድን ነው እንደዚህ የምታናግረኝ እኮ አዩ ለምን አትረጋጊ ልንገር አንተ የሱ ጓደኛ ስለሆንክ ነው እያከበርኩ ያለሁት እሺ የሱ ጓደኛ ስለሆንክ ምናልባት እሱ ፊል የሚያደርገውን ነገር ልታቅ ትችላለህ ብዬ ነው እየሰማሁክ ያለሁት እሷ ግን እህቱ አይደለች እናቱ አይደለች ፍቅረኛው አይደለች ምንም አይደለች ምንም ስለኔና ስለሱ የሚያገባት ነገር የለም ገባ አይደለ እኮ ይገባኛል እኮ የሰው ልጅ ስትሆኚ እሷም አሁን የራሷን ነገር ትናገር ነው የመጣችው ገባሽ አይደለ እኔ የሆነ እንድትጣሉ ምናምን አይደለም አንድ ላይ ያገናኙዋችሁ ወይ እንድትሰዳደቡ አይደለም ገባሽ የሚሰማትን ነገር ትናገራለች አንቺ የሚሰማሽ ነገር ነው ያረክሻለሽ አይደለ ሚኪ እኔ ይቅርታ አድርግልኝ ሰማሽ አይደለ ይሁን ልንገርሽ እኔ ሁሌም ላንቺ የሆነ ነገር መናገር ፈልጋለሁ ግን ለምን የሚለው ነው አፌን የሚይዝ ባለፈው እሱ የሆነ ነገር ቀጥሮን እሷን ይዟን መጣ ዝም ነው ያልኩት እንድታወሩ ነው ለምን እሷ ለምን አስፈልገች የማታስፈልግበት ቦታ አታስፈልግም በእኔ ህይወት አገባችሁ ሙላችሁ እንድታወሩ ነው ልጅ ባንቺ ህይወት አይደለም እኮ አሁን አዩ እኮ አንቺ ዝም ብለሽ እኮ ነው አሁን እንትን እያልሽ ይጮሻለሽ መጮህ ስለምወጂ ነው የምጮህ ባይዘው ጌታ አንቺ ጋር ልጣላ ምናምን አይደለም እዚህ ጋር የመጣሁት ገባሽ ግን ረጋ ብለሽ እንድታወሪ ነው ፈልገው ገባሽ አይደለ ለዛ አትነጫነጭ ሚኪ አሁን አንተ አትግባ እና አንቺ ነው የምናወራው ማለት ነው አንቺ ሲጀመር እዚህ ጋር አንቺ በአህሙ ህይወት ውስጥ ምንም አታረጊ ምንም ነሽ ሲጀመር ማለት ነው ማንሽ ምናምን እንዳትኝ እኔ አሁን ማለት ነው ማንሽ እንዳትኝ እኔ ስለሚያገባኝ ነው ይሄንን ነገር እየነገርኩሽ ያለሁት ገባሽ ጨቃጨቅ ወይ ልሰድብሽ ምናምን አልፈልግም ግን አንቺ ሁኔታሽ ምናምን እንድሰድብሽ እያደረግሽ ነው እንድናገርሽ እያደረግሽ ነው እኔ ተናጋሪ ሰው እንዳልሆንኩኝ ታውቂያለሽ አንደኛ ነገር ያው ሰማ አንቺ ሞሽ አንቺም ሞንክ ማናችሁ ነው አልሰማችሁ ሲቀጥል ደግሞ አንቺ ማነሽና ነው አሁን እኮ በግልጽ አልፈልግሽም ሂጂልኝ እያለሽ እኮ ነው እንደምፈልገው አርገሽ ነው የምታስቢው እኔ አልፈልገውም አሁን ካልፈለግሽው ሰው ምን አገባኝ ዝም ነው ማለት ያለብሽ ወንድም ምን አይነት ታላቂ እንደ ብዙ ነገር የማየው ሰው ስለሆነ አሁን አንቺ እኛን እያበጣበጥሽ ነው ያለሽው አንደኛ ነገር ባለፈው አሙ አልፈልግሽም ከህይወቴ ውጭልኝ ብሎሻል ሂጂልኝ እኔ አልፈልግሽም ያልንቺን አልፈልግም ከህይወቱ ተወጂዋለሽ አዎ እንዴ ለምን ጠራዋለሁ መቼም ደግሞ አታገኙ መቼም ከኔ እጅ አውጥተሽ እሱን ለማግኘት እንዳሞክሪ አታገኙ አንደኛ አታስፈልጊም አንቺ ደግሞ ህይወት ውስጥ ታስፈልጊያለሽ በጣም የማስፈልግ ሰው በጣም ነው እንዲያስፈልግሽ ወንድሟሽ አንዴ በእናት ነው በአባት ነው የምትገናኙ አሁን ከኔ በላይ ልታቂዋችሁ አሁን ከኔ በላይ ያስ ነው ማታቂ አፍሽን አትፋጂ ቆይ አንተ ሲጀመር እሷን ይዛ እየመጣ ከኔ ጋር የምታጣላ አንቺ የምታከብሪኝ ከሆነ ተረጋጊና አውሪ አንቺ ምንም ያልገባሽ ነገር አለ ሁሌም ነው እንደዚህ የምታወራው ሲጀመር አሁን አልፈልጋት ግን አንቺ ተረጋጊ አንቺ በራስሽ ሀጃ ነው እኮ እየወሰንሽ ያለሽው እዚህ ሲጀመር ማለት ነው ቆይ ተረጋጊ አዩ በኔ ህይወት እኮ ምንም ያገባን ነገር እኮ የለም ለምን ነው እኔ ይኸውልሽ አንቺ ህይወት ውስጥ አልገባሁም አንቺ ምክንያት በሉ አንቺ ትርቅ ያለሽ ከኔ ህይወት አንቺ ህይወት ውስጥ አልገባሁኝም ማንንም ከማንንም ጋር ያንቺ ወጥ አልገባውም ቆይ ልቀቀኛ እንዴ ሲጀመር ማለት አዩ ረፊ ቆይ እንደዚህ አይደለም ለምን አትረጋጊም አንቺ ለምን አትረጋጊም አንተ ተረጋግጥ ሲጀመር ከህይወታችን ብትወጪ ከሆነ ትወጫለሽ አይ ምትይ ከሆነ ህይወትሽን ማባላሽ እንደዚህ ተረጋጉና አውሩ ለምንድን ነው እንደዚህ የምታናግረው ተረጋጉና አውሩ አያት ለምን ተረጋጉ ከኔ ጋር እንደዚህ የምታወሪ ለምን ነው ከኔ ጋር እንደዚህ የምታወሪ እሺ እኔ ላውራ አንቺ ማለት ባለፈው እንደዛ ስትሆኚ ይኸውልሽ ስትጠቁሚ ምናምን ነገር ዝም ያልኩሽ ማለት ነው ፈርጂሽ እንዳይመስልሽ እሺ ስነ ስርዓት ይኑርሽ አፍሽ ዝጊ ካለ አንቺ ራሱ አፍሽ ዝጊ ካለ ማለት ነው እኔ እንደዚህ አልሰማሽ ተደባደብ ውስጥ እኔ አጠረው ምን መሆኑ ነው ታች ውስጥ ቆይ የሚደባደብ ይመስላል ለምንድን ነው እንደዚህ የምታናግረኝ እያያታ እንዴ አንቺ እያይሻታ አይደለም ነው ይገባኛል ግን ደግሞ አንቺ ተረጋግተሽ ማውራት አንቺ መልሰሽ አውሪ እንዴ ያስታውሪ ነበር ሳንቻውሪ እንደዚህ እየጠቆምሽ ስታወሪ ነበርሽ አንቺ አይደለሽ አይ ተረጋጊ በቃ ተረጋጊና እና አረፊ መግባባት ከቻልሽ እንደ ትልቅ ሰው እና ለምን እኔን ታይኛለህ እሷን እያያታ በጣም ገርመሽ ነው ለምን በስነ አታውሪም እንዴ እሷ እየታየች አይደለም እንዴ ሻላችሁ ምን የሚፈጠር ነገር አለ ያማቸው እንዴ ተረጋግተሽ አውሪ ቁም ነገር ተረጋጊ አንቺም ተረጋግተሽ የምታስረጃው ነው አስረጃ ለምን ብቻ ለብቻ እየቆያችሁ ምትቆ አይደለም እሷ ትረጋጋለች አንቺም ተረጋግተሽ አውሪ ተረዳዱ እንደ ትልቅ ሰው በተረጋጋና አውሩ ሲጀመር እኮ ማለት ነው ልንገራችሁ እሷ እኮ እዚህ ነገር ውስጥ አያገባትም እዚህ ቦታ መገኘት የለብሽም እኔ ስለሚያገባኝ ምን ነገር ነው ማያገባሽ ምን ነገር ነው ማያገባሽ አይደለ
ግን ከሱ ህይወት ውስጥ ትወጫለሽ። በቃ ህይወት ውስጥ አልወጣም። አንቺም እሱ ጋር ምንም አሰሪ አገባሽም። ገባሽ አይደል? ተው ቆይ እንደዚህ አይደለም። ተው ዝም ያልኩት ማለት ነው። ተይ እስቲ በእናትሽ አንተም አንቺም አትያዥኝ። ምንድነው አንቺ ከኔ አዩ አይደለም ሲጀመር ለምን በሰሳታው አይደለም ልንገርህ አንቺ ለምን ማለት እኮ እኔ ዝም እያልኩሽ ያለው ተይ እስቲ አዩ በእናትሽ እንዴ ሁለተኛ አጠገቤ እንዳትደርስ ሁልሽም አንቺም ይሁን። ኧረ ወይኔ አቡ ነይ ነይ ምንድነው? በጥፊ መታኝ ትሮጣለች እንዴ? ለሶስት ጠርታው ሊደምጥ በጥፊ መታኝ ትሮጣለች እንዴ? በጥፊ ነው መታሽኝ እኮ እኔ ጭራሽ እንትን እያልኩኝ አንቺ ትመስኛለሽ በጥፊ። አሁን ለሶስት ሊደበድሙ እጁ ተናት እያት መጣች። እቺም እያባረረች እቺ ላይ ማንም አጣባ ምንድነው? ሚኪ በጥፊ መታኝ ነው የሮጠችው። እያወራን በጥፊ መታኝ ነው የሮጠችው። አንቺ ያምታል እንዴ? ምንድነው? ቆይ መሰረት ራሴ በጥፊ ብልሽ ደስ ይለኛል። ምን ሆነሽ ነው? ለሶስት ላይ አስፈራሩኝ ነው የጣሉ። አሁን ስላለ ነው ጌታ አለቃትም። ጌታ ማይክ እንትን ያለሽ እንዴ? ምን አረገች? እያወራን አይደለን? እያወራን አይደለን? ለምን አባረረሽ? መቼ አባረርሽ? እያወራሽ አይደለን? በጥፊ መታሽ። ንቀት አለባት። ለምን ጠራችሁ? አይሆንም። ንቀት አለባት። አንተ የሌለበት ቦታ ለምን ጠሩ? ለምን ጠራችሁ? አያ ለምን ነው? ቆይ ማን ነው የጠራሽ? ቆይ አንቺ ምንድነው? እኔ ነኝ የጠራሁት። ምንድነው? እኔ ነኝ የጠራሁት። የጠራሁትም ደግሞ ትናንትና ስታስጨንቅ ስላይ ለምን እንደዚህ ታደርጊያለሽ ብዬ ለቦራዋት ነው እንጂ ለመደብደብ ምን አይደል። እንደዚህ ቆመን እያወራንሽ አይደል? በጥፊ ነው መተሽ የምትሄጂው። ምን አልኳቸው? አሁን እኔ ሳልነካቸው አትሆንም። እቺ ለምንም ነገር አትሆኝም። አንቺ እኔና አህሙ ማለት ሶስተኛም አራተኛም አምስተኛም ሰው አያስፈልግም። ሁለታችን መፍታት ያለብን እንፈታለን አልኳቸው። እንዴ አሁን ደግሞ እኔ አጃንስቻለሁ። እሺ አሁን ተናግረሻለሁ። ያባረርካት መታኝ ነው የሮጠችው እኮ። መታ ብትሮጥ አንተ ልትመታት ነው? አዎ ልመታት ነበር። እንዴት እንደመታችኝ እኮ ነው። ምን አረኳት ነው? ዝም ብለሽ ለምትመጫለሽ? ለምን እንዴ? ለምን ነው የምትመቻት እንዴ? አንተ በእኛ መሀል ምን አገባ? ምን ማለት ነው በእኛ መሀል ምን አገባ ማለት? ምን ማለት ነው በእኛ መሀል? አርፈሽ ተቀመጪ። አሁን እኔ እዚህ ጋር አሁን እሷ እንዴ ደውላ ነግራኝ ነው አይደለ? ሀያት ጠርታኛለች ከሚኮ ጋር ምናምን ብላ ስትነግረኝ ነው እኔ የሆነ ነገር ጥሩ ነገር አይፈጠርም ብዬ የመጣው። እኔ ልታገባት ስለሆነ አስበህ እና አዎ አይደለ? እኔ ደግሞ እጠፈጥፋታለሁ። ይኸውልህ እኔ ጠራኋት ለምን መሰለህ? ታዲያ ብቻሽን አጠራትም? ታዲያ ብቻሽን አጠራትም? እንደዛ ካልፈራሻት? አይ እኔ እሷን ፈርቻት አይደለም። እኔ ሚኮ ስለጠራኝ ነው የመጣሁት። አሁን ልጅቷን አባራችሁ ምን ልታረጉ ነበር ነው እኮ የምለው። እኔ ባልኖር እዚህ ጋር ምን ሊፈጠር ነበር ነው? ልጠፈጥፋት እኔ በጣም ነው የምታናደዱት። እሺ አንተ ደግሞ ማለት ነው አንተ ምንድነው ከኔ የምትፈልገው? ቆይ ለምንድነው ከኔ ጀርባ የሆነ ነገር የምታደርገው? ባለፈው ጠራሃት አይደለ? ጠራኋት። እሷንም ዛሬ ጠራኋት አይደለ? ላላና እንዲያወሩ ነው። ባለፈው ለምን ጠራሃት? እንዲያወሩ ጠራኋት። አሬ አልፈጠረ ራሷ የፈጠረችው እኮ ራሷ ነች እኮ ችግር ያለባት እንዴ? እሷ ጋር ማውራው ነገር የለም። ራሷ ነች ችግር የፈጠረችው እኮ። ማነች እሷ? እኔ ለምንድን ነው ከእሷ ጋር ማውራት የተፈለገው? አንቺ ራሱ ዝም ብለሽ ሲጠሩሽ ለምን ነው የምትመጪው? ነገርኩህ እኮ አስፈቅጃለሁ። ለምንድን ነው እምቡር የምትለው ነው? በስነ ስርዓት ለምን አታወራም? ችግር አለበት። ባለፈው ለምን እምቡር ትያለሽ? አንቺ ራስሽ ፈሪ ስለሆንሽ ነው እንዴ? የደወልሽ ምን ሰው ነው? በእናትሽ እንደ አቅም እንዳለ ሰው እምቡር